በየትም ቦታ ወንጌል መሰበክ እንዳለበት ይናገራል። ከዛ አንጻር እኛ ቃለ እግዚአብሔሩን እናስተምርሃለን። ኦርቶዶክስነት ደግሞ በቃ እንዳልኩ በል ዛሬ እጅን ወደ ላይ አውጣ፣ አይንን ጨፍን፣ በቃ ልልበል፣ በቃ ጸድቃል ድናን ይባል አይደለም። ቄደር አለ፣ ንስሐ አለ፣ ብዙ ነገር አለ። እሱ ገና ነው፣ እሱ ስቴፕ ገና ነው። አሁን ትምህርት ላይ ነህ። ግን እነዚህ ነገሮች እንዴት ነው የምታጠራው የሚለውን እድል ልስጥህና ይቅርታ መጠየቅ ያለብህ ነገሮች ካሉ ይቅርታ። ይሄ ለራስ ጥቅም ነው እንጂ ለእኛ አይደለም። ደግሞ ክሊር ያልኑ ነገሮች ደግሞ በደንብ ክሊር አድርግላቸው ማለት ነው። ዮኒዬ ታንክ ዩ። መልካም። አይ ትክክለኛ ጥያቄ ነው፣ መጠየቅም ያለበት ነው። እንደ አንድ ሃይማኖተኛ እንደ አንድ ነው ኦርቶዶክስ ዲያቆን እና የሰው ኮንሰርት የምዕመናኑ ኮንሰርት አንተንም ይመለከታል ብዬ አስባለሁ። እና ሰው የሚደንቅ ጥሩ ነገሩን አይፖስትም፣ መልካም ነገሩን አያደርገው። አንተ አሁን ብዙ መልካም ነገር አድርገህ አንድ ነገር ብትስት ያሬዶ እንደዚህ ነው ብሎ ይፖሰታል እንጂ እስከዛሬ የሰራቸው መልካም ነገሮች በብዛት አይታዩም። እኔ ለምሳሌ ታስታውሳለህ፣ ምናልባት አጽፈልኝማል ነግሬያቸዋለሁ። ያሬዶ ያለኝ ይሄን ነው። በፊትም ወንድሜ በፈለክበት ይቅና፣ ግን የድክበት ቦታ ትክክል አይመስለኝም፣ ግን አሁንም ወዳለሁ አከብራለሁ የሚል መሴጅ እንደነበረው ያሬድ አሳይቻቸዋለሁ። ሌላ የምፈልገው ምንድነው፣ እግዚአብሔር በሚያውቀው እኔ ትክክለኛ መስሎኝ ነው የሄድኩት። ይኸው እግዚአብሔር በሚያውቀው እንዲያውም አማማሌ ራሱ የሚገርም አማማል ነው። በቃ ይሄ ትክክለኛ ኢየሱስን የሚያመልክ ህዝብ ነው ያለው እዛ ገባ በሚለው ነው ሲሄድም ሳነብም ምን ስልም ናው የቆየ ስትሄድ ባለው ነገር ላይ በተማርኩት ነገር ላይ ነው ያወጣው። ካልኩት ነገር ላይ አንድ ውሸት ካለ መጥተው ይጠይቁ። አንድ የተናገርኩት በፔንቴኮስታል ላይ በሉተራን ላይ የዋሸሁት አንድ ነገር ካለ መጥተው ይጠይቁ። ኤርሚያስ ምን አገናኝቶት ከነያ ገብቷል? ኤርሚያስ እኔ ክርስትናውን አልሰጠኝም፣ በሱ በኩል እጅ አልተጠመቅኩ። ከሱ ጋር የነበረው አብረን የምታየው አብረ ኦርቶዶክስ ማጥቃት እንጂ ወንጌል አልነበረም። እንደምታየው ከኤርሚያስ ጋር በነበርንበት ጊዜ አብዛኞቻችን እዛ ቤት አሁንም መግባት ትችላላችሁ፣ የሆነ ገድል ይመጣል ወይም ደግሞ የሆነ ድርሳን ይመጣል፣ ኦርቶዶክስ እንዲህ ትላለች የሚል ነው ያለው። ሌላ ምንም አይነት ወንጌል የለም። አምጡ ወንጌል ካለ ወንጌል አምጡና ወንጌል እያስተማረ ነው ወንጌል እየተማረ ነው የሚባለውን ነገር አሳዩ። ገባ? እኔም ደግሞ የተማርኩት ያንን ነው። የተማርኩ ምንድን ነው ኦርቶዶክስ ላይ ሪፍሌክት ማድረግ እንጂ ዋናው የመዳን ትምህርት ላይ ፎከስ ማድረግ አልነበረም። ተምር ያለው በተወሰነ መልኩ ግን ፎከሱ ምን ላይ ሆነ? ሞር ወደዚህ ቤት የመመልከት እንጂ ወደ ክርስቶስ ፎከስ ማድረግ አይደለም። ስለዚህ በነበረው ነገር ላይ እስቲ ምንድነው እዛም ያለው ብዬ መጽሐፍ ቅዱስ ማንበብ ጀመርኩ ማለት ነው። የመጀመሪያው ኮስችን ያደረጉብኝ ምንድነው ኤፍሬምን ሳፋጠው ነው ይሄ ልጅ ምን ሆኗል ያሉ። ምክንያቱም ስለ መላእክት መጽሐፍ ቅዱስ እየተናገረ ስለ ቅዱሳን እየተናገረ ስለ ሁሉም ነገር መጽሐፍ ቅዱስ እየተናገረ ማለፍ አልችልም። እኔ ደግሞ የኔ ቢግ ቲንግ እንደምታውቀው 6 ወር 7 ወር አብረን በምናረግበት ጊዜ እኔ በጣም እጠይቅ ነበር ካየ። ስለዚህ አሁንም ያለው እንደው አባትን የተናገርኩበት ነገር ካየ እዛ ቤት ዲያቆናቶች ምናምን ተናግረውኝ ሳይሆን የማይረቡ ነገር ሰዎች በየጊዜው እየመጡ እኔ ቤት ላይ ይጽፉት ነበረ። አንዳንድ የኦርቶዶክስ ምዕመናን ያንን ስድብ እኔ ቤት ይሳደቡ ነበር ያውቃሉ ማን እንደሆኑ። ሂዱና ተሳደቡ ይባላሉ። እኔ ፔጅ ላይ መጥተው እሱን ይጽፋሉ። አንድ ቀን ያው ትገነፍልና የማይረባ ንግግር ትላለ፣ ያቺ ብቻ ትወሰዳለች። አንተ መሰደብ አንተ ብዙ ነገር መባል አይታይም። ስለዚህ ያን ነገር መናገር አንዴ አይደለም 1000 ጊዜ ይቅርታ ጠይቄበታል። ለምን አባትና እናት ማከበር ሰው እንዴት ትልቅ ሰው ሳደባለሁ በሚለው ደጋግም ያደርጋል። ግን አይፖስቱ የሰው ልጅ አበሻ የሚፖስትልህ አንተ ስትስት እንጂ መልካም ነገር ስትናገር ፖስቱ የለም። ስለዚህ ያ ነው ትልቁ ፕሮብለም የነበረው እና ብዙ ጊዜ ነው ይቅርታ የጠየቅኩበት በዛ ጉዳይ። እኔ ህሊና ስላለኝ ሰው ስላለኝ አይደለም። ህሊና ያለው ሰው ሲስት ስቻለሁ የማለት ንስሐ መግባት ማንነት አለበት። እነሱ እኮ ወንጌል ባናቱ ይተከል ሲባል ሮጠው መጥተው ሊያባብሉኝ እንደመጡ ስለ ወንጌል አልደነቃቸው።
ካየ ዮኒ ማኛ ማለት የ8 ወር እኮ ሕፃን ልጅ ማለት ነው ብለው ጠበቃ ሲቆሙልኝ ነበር። ካየ እነሱ የተሰማቸው እኮ አይ እንደዚህ አይነት ችግር አለ ብዬ በማወራ ጊዜ እሱ አልተጠመቀም አልደረቀም ማለት ጀመሩ። አየ ስህተቱ ምንድን ነው? ሁልጊዜ ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነፃነት ወርቅነህ ነፍሱን በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈም። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበለ ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሐዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እምባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር የሚሆነው እና ከዛ በኋላ ዲቴል መግባት ጀመርኩ፣ መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው፣ ኩርፊያ ላይ ናቸው። ለነሱ የሚመች ካልሆነ እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዘቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው። እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው አይደለም፣ ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለውም። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅለው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይ፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁንም ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩባት የንሳ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው ወዝ ኖባዲ። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ። በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቄያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይታ አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ይቅርታ ማቴዎስ 29 አልኩኝ፣ ማቴዎስ 19ን የሚመልስልህ የለም። ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ ኦርቶዶክስን አታክ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስከበት ሰዓት ሉተራንና ምንድን ነው የገባው ፔኔኮስታል። በምንም አይገናኙ፣ በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜ ነው የተረዳሁት፣ በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያት ነን ብለው እስር ቤት ታስሬ ነበር፣ እግዚአብሔር ቃል ነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል፣ ነቢይነቱ ማን የሰጠ ሲባል፣ በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት።
ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ጴንጤ የምትሆነው። እጅን እንደዚህ ያውጣ ትባላለህ። 1 ደቂቃ አይሞላም። የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ተፈነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለው የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይህንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽቷል ስለተጣላ ነው። ስለተጣላው አይደል? ለምንድን ነው የምጣል? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው የምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው የምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማ? እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው ጨርሶ አልተጣላሁትም። እኔ በጋሻውን አልተጣላሁትም። በጋሻው ወጥቶ ነው እኔ የተናገረው። ሌሎችም ብታመጣቸው ወጥተው ስለ እኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶዶክስን ሰድባለሁ ነው። ሰድቤ ጨርሻለሁ አባቴ። ሌላ ምን ልሰድባት እችላለሁ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከነሱ ጋር ሆኜ። ምን የቀረኝ ስድባል እንዴ? እስቲ ያሬዶ እንደው ጆሮውንም እንትን ብለህ ስክሮል ካላረከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳን ነገር አለ እንዴ? አዲስ ስድብ እኮ የለውም። ምን ያላረኳት አለ ከነሱ ጋር ሆኜ? በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታዮዲ የእኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ። አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣው እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶምን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይታወቃል። ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነመረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ? ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መተውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ